ያወቅሽኝ አይመስለኝም። በኃይሉ ባልዩ ልጅሽም በልጅነቱ ሱቅ ልከሽው የሰረኩሽ ነው። አንተ ነህ ይህን ሁሉ ዓመት ልጄን የነጠቀኝ? አዎ፣ አሁን ደግሞ ከልጅሽ ጋር የምትገናኙበት ሰዓት ደርሷል። ሽንም እጄ ገለዋለሁ። ሰማይ ቤት ትገናኛላችሁ። ሄሎ፣ ምንድነው ስልኩን ቶሎ ማታነሳው? ተኝቼ ነበር። እኔ የምልህ በህልሜ በኃይሉ አንዲት ሴት በጩቤ ሲወጋየው ይመስለኛል እናቴ ናት። አታስብ፣ በኃይሉን እስከ መጨረሻ ሊያጠፋ የሚችለውን ፍላሽ ካላመጣልኝ እኔው ራሴ ሴት አድርጌ ገድዬ አስክሬኗን እልክልሃለሁ። እባክህን እናቴ ምንም ነገር እንዳትሆን ጠብቃት። ፍላሹን አሁኑኑ ካለበት ይዤ ልመጣለሁ። ብትፈጥን ይሻላል። እናትህን እንዳልገደልኳት በኃይሉ ማወቁ አይቀርም እና እንዳልሞተች ከማወቁ በፊት ፍላሹ እጄ ላይ መግባት አለበት። እሺ እሺ፣ ፍላሹን እንዳገኘው በስልክ ቁጥር ደውልኝ። አንተ ፍላሹን ከማምጣት በፊት በኃይሉ እናትህ እንዳልሞተች ካወቀ እናትህን እርሳት። ቆይ እንዴት ነው አሳዳጊ እናትሽ ሞታ እንደዚህ በቶሎ ደህና ይሆንሽው? ምን ማለት ነው ይሄ? እና ከዚህ በላይ ምን ትሆን? ይሄ ሁሉ አመት ያደገቻት እናቷ ሞታ ቢያንስ እንኳን ቀብር መሄድ የለባትም? አዎ እውነት እኮ ነው ብለኔ። ቀብር አብረን እንሂድ እንዴ? እናቴ እኮ ዛሬ አይደለም የሞተችው። ከብዙ ዓመት በፊት አረብ ሀገር ሄዳ እዛ ነው የሞተችው። ማለት ታሳዳጊ እናትሽ በሕይወት ማለት ነው? አዎ እሷ አለች። ወላጅ እናቴ ናት የሞተችው። ሄሎ አለቃ፣ ስራዬን በሚገባ ጨርሻለሁ። የብሌን አሳዳጊ እናት ሞታለች። በጣም ጥሩ በጣም ጥሩ። እንደ ባለፈው አይነት ምንም አይነት ስህተት እንዳልሰራ ተስፋ አድርጋለሁ። አዎ ምንም አይነት ስህተት አልሰራሁም።
አቤት አለቃ። በአስቸኳይ እፈልጋለሁ። አሁኑ ቢሮ እንድትመጣ። እሺ አለቃ። ሄሎ፣ ፍላሹን አገኘው እንዴ? እቤት ውስጥ ሁሉም አሉ። እስኪወጡ እየጠበቅኳቸው ነው። ልክ እንደወጡ ግን ገብቼ እፈልገዋለሁ። ብትፈጥን ይሻላል። በኃይሉ እናትህን ግደላት ብሎኝ ነበር እና እንዳልገደልኩት ያወቀ ይመስለኛል። ምን? ቆይ ለምንድን ነው እናቴ እንድትሞት የፈለገው? እሱ አይመለከትህም። አሁን የተባልከውን ብቻ በፍጥነት አድርገው። እንዴት ዋላችሁ? ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ ብሌን? ደህና ናት። አሁንም አታያትም እንዴ? ረስቷለች እኮ። ዳግም አንተ ካለህ ከቃል ጋር አንድ ቦታ ደርሰን እንመጣለን። እንዴ ማሚ፣ የት? አንቺ ደርሰሽ ነይ፣ እኔ እዚህ እጠብቅሻለሁ። አንድ ማስተዋወቅሽ ሰው አለ። ተነሽና ልብስሽን ቀይረሽ ደርሰን እንምጣ። እቴቴ፣ እኔም እናቴ ጋር ደርሼ ልምጣ? እሺ፣ ችግር የለም፣ ደርሰሽ ነይ። ለምንድን ነው የብሌን አሳዳጊን ያልገደልካት? አለቃ፣ አጭር መስመር። ለምንድን ነው ያልገደልካት? አለቃ፣ አሳዝናኝ ነው። አሳዝናኝ? አዎ አለቃ። እግሬ ላይ ወድቃ ምን ያሳዘነች? ስለ ሰላም ምንም ነገር እንደማትነግራትና ለብሌንም እናቷ እንደሞተች እንደምትነግራት ቃል ገብታልኛለች። ያው ዋናው ደግሞ አለመናገሩ አይደል? ብትናገርስ? እስከ መጨረሻው አስወግደ መገላገል ስትችል። አይ መቼም ቢሆን እንዳትነግራት አድርጌ ነው ያስፈራራኋት። ልጅ ዳግም በህይወት አለ። ምን? ልጅ ዳግም በህይወት አለ? አዎ። ደህና ነው? ቆይ ግን ልጅ የት ነው ያለው? በጣም ደህና ነው። እናቴ ናፍቀኛለች እያለ ሁሌ እንዳለቀሰ ነው። እናንቺንም እያፈላለገች ነው። እኔም እኮ ልጄ ናፍቆኛል። የምር የት ነው ያለው? እኔም እኮ እሱን ለማግኘት ያልሄድኩበት ቦታ የለም። እንደዛ ከሆነ ልጅሽን ለማግኘት አንድ ነገር ማድረግ አለብሽ። ምን? የፈለከውን ነገር አደርጋለሁ። ልጅህን ለማግኘት ምንም ነገር ቢሆን አድርጋለሁ። ከልጅ የሚበልጥብኝ ነገር የለም። በጣም ጥሩ። ብሌን አሁን እናቷ ጋር እንድትወስዳት እየመጣች ነው። እናትሽን አገኘኋት ያልሻት በስተት እንደሆነና ወደ ስራ ቦታ እንድትመለስ ንገሪያት። ይሄን ማድረግ አልችልም። ልጄን ለማግኘት ስል ሌላኛዋን ልጄን ከእናቷ መነጠል አልችልም። እሱ ያንቺ ምርጫ ነው። ብሌንና እናቷን ባገናኛቸው ቅጽበት አንድና ብቸኛው ልጅሽን ግንባሩን ብዬ የምደፋው። እባክህ እንደዚህ አትበል። ብሌን እናቷን ለማግኘት ጓግታለች። ስለዚህ ሰላም ሞታለች ብለሽ ለብሌን ንገሪያት። አይኗን እያየው እናትሽ ሞታለች ማለት አልችልም። ልጅሽ ዳግም በህይወት እንዲኖር ከፈለግሽ አድርጊው። ቆይ እስኪ በምን ብታስፈራራት ነው እንደማትናገር እንደዚህ እርግጠኛ ሆነ የምትናገረው? በልጇ ያስፈራራት አለቃ። በልጇ? አዎ አለቃ። አንድ ነገር ከተናገረች ብሌን እንደምገላት ነግሬያታለሁ። ይሄ ነገር ምንም አላማረኝም። አንድ የደበከኝ ነገር አለ ይመስለኛል። ኧረ አለቃ ምንም የለም። እንዴት ነው? ተረጋጋሽ? ደህና ነኝ። በጣም ይቅርታ። ሻይ ታፈልኛለሽ? ብርድ እያለኝ ነው። ኧረ ችግር የለውም፣ አፈላለሁ። ዳግም
ዳግም እዚህ ምን ታደርጋለህ? እንትን የቃልን ክፍል ላይ ያላት ብዬ ነው። አትዋሽ ዳግም። ምንድነው እሱ ያዝከው? እንዴት እንደዚህ ታደርጋለህ? እንዳሰብሽ እኮ አይደለም። ፍላሹን ያገኘህበት አስቀምጥና ይሄን ቤት ለቀውጣ። አልችልም ብለኝ። ይሄ ፍላሽ በጣም ያስፈልገኛል። በጣም ጥሩ። ለትዬ ልደውልላትና ከሷ ጋር ታወራለህ። እባክሽ ብለኝ። ይሄ ፍላሽ በጣም ያስፈልገኛል። ቆይ ፍላሹ ላይ ምንድነው ያለው? አላውቅም፣ ግን ምንም ቢሆን ይሄ ፍላሽ እኔና እናቴን ያገናኘናል። ሄሎ፣ ፍላሹን አግኝቼዋለሁ። በጣም ጥሩ። ፍላሹ ላይ ያለውን ፋይል በቴሌግራም ላክልኝ። እሺ እናቴስ? ፋይሉን ሊሆንና ቅድሚያ አድራሻውን አልክልሃለሁ። በጣም ጥሩ አቶ በኃይሉ፣ አሁን አንተን አስወግጄ ያንተ ቦታ መረከብበት ታይም ደርሷል። እማዬ እንዴት ነሽ? ደህና ነኝ ልጄ። እንዴት ነሽ? አሁን ተረጋጋሽ? አዎ፣ ምን አማራጭ አለኝ? ዛሬ ደግሞ ቤቱ እንዴት ነው ያለው? እንግዳ ሊመጣ ነው እንዴ? አዎ፣ ዛሬ በጣም ትልቅ እንግዳ ለሚመጣ። ማለት እኛ ቤት ሊመጣ የሚችል ትልቅ እንግዳ ማን ነው? ልጄ። ምን ልጄ ማለት? የዛሬ 18 ዓመት የጠፋው ልጄ ተገኘ፣ ሊመጣ ነው። የምርሽ ነው? ይሄ ሁሉ ዓመት የጠፋው ልጅ ተገኘ? አዎ፣ ልጄ ተገኘ። እውነት በጣም ነው ደስ ያለኝ። እና ወንድም ሊኖረኝ ነው ማለት? አዎ፣ ላንቺ ወንድም፣ ለኔ ደግሞ ውዱ ልጄ ሊመጣልኝ ነው። በጣም ነው ደስ የሚለው። ግን ከዚህ ሁሉ ዓመት በኋላ እንዴት ሊገኝ ቻለ? ብሌን አሁን እናቷ ጋር እንድትወስዳት እየመጣች ነው። እናትሽን አገኘኋት ያልሻት በስተት እንደሆነና ወደ ስራ ቦታ እንድትመለስ ንገሪያት። ይሄን ማድረግ አልችልም። ልጄን ለማግኘት ስል ሌላኛዋን ልጄን ከእናቷ መነጠል አልችልም። እሱ ያንቺ ምርጫ ነው። ብሌንና እናቷን ባገናኛቸው ቅጽበት አንድና ብቸኛው ልጅሽን ግንባሩን ብዬ የምደፋው። እባክህ እንደዚህ አትበል። ብሌን እናቷን ለማግኘት ጓግታለች። ስለዚህ ሰላም ሞታለች ብለሽ ለብሌን ንገሪያት። አይኗን እያየው እናትሽ ሞታለች ማለት አልችልም። ልጅሽ ዳግም በህይወት እንዲኖር ከፈለግሽ አድርጊው። የድሮ ጓደኛ ናት ያገኘችልኝ። ማናት? የትኛው ጓደኛሽ ናት ያገኘችልሽ? አሁኑኑ ሄጄ ነው የማመሰግናት። አይ አንቺ አታውቂያትም። የድሮ ጓደኛ ናት ያገኘችው። አዲሱ ልጅሽ ሲመጣ ግን ከኔ የበለጠ እሱን መውደድና መንከባከብ አይቻልም። በጣም ነው የምወድሽ። አንቺን በማንም በምንም ልቀይርሽ አልችልም። እሺ እማዬ፣ እኔም በጣም ነው የምወድሽ። ሄሎ፣ ስልክህን ደጋግሜ ስሞክር አይሰራም። ፋይሎችን በሙሉ ልኬልሃለሁ። አሁን እናቴን አድራሻ ላክልኝ። እባክህ ተረጋጋ። እንዴት ነው የምረጋጋው? እባክህን አሁኑኑ አድራሻዋን ላክልኝ። ከዛ በፊት አንድ የመጨረሻ ስራ ይቀራል። ስለምን ስራ ነው የምታወራው? ፍላሹን አምጣና እናትን አገናኛለሁ አልከኝ አይደል? ያው አመጣሁልህ እኮ። አታበሳጨኝ። ረጋ ብለህ ስማኝ። ፍላሹ ብቻ እኔ የምፈልገውን ህይወትና ቦታ አይሰጠኝም። እባክህን ልለምን፣ ከእናቴ ጋር አገናኘኝ። እሺ፣ የመጨረሻ ስራን ስራና ከእናትህ ጋር አገናኛለሁ። ከዛ ከእናትህ ጋር ብዙ ደስ የሚል ጊዜያትን ታሳልፋለህ።
እሺ ምንድነው እንዳደርግ የፈለከው? በኃይሉን ግደለው። ምን? አዎ በኃይሉን ግደለውና እናትን ታገኘታለህ። ቆይ እንዴት ነው የምታስበው? ነፍሰ ገዳይ ይመስልሃል እንዴ? የራሴን እናት ለማግኘት የሰው ነፍስ ማጠፋ ጨካኝ አረመኔ ይመስልሃል? በኃይሉ በጣም ጨካኝ ነው። በጣም የብዙ ሰዎችን ህይወት አበላሽቷል። መኖር አይገባውም። እሱን ግደለውና ከእናት ጋር በሰላም ኖር። አላረጉም። እኔ ነፍሰ ገዳይ አይደለሁም። በጣም ጥሩ። እሱ ያንተ ምርጫ ነው። አሁን የጄ እናትን ግንባሯን ብዬ እደፋለሁ። እባክህ ልለምን። እናትን ምንም ነገር አታርጋት። ከፈለክ እኔን እንደፈለክ ማድረግ ትችላለህ። አትነፋርቅብኝ። እስከ ማታ አስበትና በኃይሉን ግደል። እሱ ማድረግ ካልቻልክ ግን ያቺ ምስኪን እናትን በራስህ እጅ እንደገደልካት ቁጠር። እማዬ ወይ ብሌኔ፣ እዚህ ምድር ላይ እናት፣ አባት፣ እህት፣ ወንድም፣ አያት፣ አክስት፣ አጎት አንድም የቀረኝ የስጋ ዘመድ የለኝም። ታይ ብሌኔ፣ ይሄን ነገር እያነሳሽ አታሳመሚኝ። ቆይ ለምንድን ነው ስለ እናቴ ሲነሳ ቶሎ የምትበሳጭው? ምክንያቱም በጣም ብዙ ልነግርሽ የሚገባና ግን አሁን ልነግርሽ የማልችለው ነገር አለ። ምንድን ነው? ስለ እናቴ ነው? እና አሁን ንገሪኛ። አንድ ጊዜ ላገኘውና በጣም ብዙ መነግርሽና እምወስድሽ ቦታ አለ። እሺ ምንድነው እንዳደርግ የፈለከው? በኃይሉን ግደለው። ምን? አዎ በኃይሉን ግደለውና እናትን ታገኘታለህ። ቆይ እንዴት ነው የምታስበው? ነፍሰ ገዳይ ይመስልሃል እንዴ? የራሴን እናትን ለማግኘት የሰው ነፍስ ማጠፋ ጨካኝ አረመኔ ይመስልሃል? እሺ ምንድነው እንዳደርግ የፈለከው? በኃይሉ በጣም ጨካኝ ነው። በጣም የብዙ ሰዎችን ህይወት አበላሽቷል። መኖር አይገባውም። እሱን ግደለውና ከእናት ጋር በሰላም ኖር። በጣም ቆየ አይደልማ? በጣም ቆየ። እንዴ ዳግም፣ እዚህ ደግሞ ምን ትሰራለህ? እነ ሰላም ደህና አይደሉም እንዴ? እነሱ ሰላም ናቸው። ለምን እዚህ ድረስ መጣ ብዬ ነው። እሺ ቁጭ በል ቁጭ በል። የመጣሁበትን ነገር ከማድረግ በፊት አንድ ጥያቄ ልጠይቅ። እሺ ግራ አጋባኝ እኮ። ምንድነው? ጠይቀኝ እስኪ። እቺን ሴትዮ ታውቃታለህ? ኧረ አላውቃትም። ለመጨረሻ ጊዜ ነው የምጠይቅ። እናቴ የት እንዳለች ታውቃለህ? ወይ ምንድን ነው የምታወራው? ያንተ እናት የት እንዳለች እኔ ምን አውቃለሁ? እዚህ ምድር ላይ ካሉ ነገር ሁሉ የእናትን ያህል ትልቅ ዋጋ ያለው ነገር የለም። አንተ ደግሞ ለትንሽ ገንዘብ ስትል ገና በልጅነቴ ከእናቴ ከዘመዶቼ ነጥለ
አንድ ለትልቅ ድርጅት የጉልበት ስራ እንድሰራ አድርገኛል። ምንድን ነው የምትቀባጠረው? እየቀባጠርኩ አይደለም። እናቴ ቤት እንዳለች አውቃለሁ። እባክህን ከእናቴ ጋር አገናኘኝ። አንዴ ብቻ ከእናቴ ጋር ካገናኘኝ እስከ ዛሬ ያሰቃየኸኝ ልጅነቴን፣ ህይወቴን ያበላሹን በሙሉ ረሳዋለሁ። አትነፋረቅብኝ እባክህ። ትሰማኛለህ? አንተን ከገደልኩ 18 ዓመት ሙሉ የጠበቅኳትን እናቴን የሚያገናኘኝ አንድ ሰው አውቃለሁ። እኔ ግን በእግዚአብሔር አምሳል የተፈጠረን የሰውን ህይወት ማጠፋ ነፍሰ ገዳይ አይደለሁ። ቆይ እኔን ለመግደል ታስብስ? እንዳንተ አይነት አንድ ተራ ወጠጤ እኔን መግደል የሚችል ይመስላል? ሄሎ፣ ምን ነው የተፈጠረ ችግር አለ?